ሐዋርያት ቢሾም ምን ሊሆኑ ነው? ምንድነው የተፈለገው? ጠያቂውስ ማን ነው? ሐዋርያ የሆነው ራሱ ነው ወይስ ሌላ አካል ነው? ቤተክርስቲያናችን ሙሉ አላደረጋችሁም፣ ስለዚህ ትንሽ ይሙላ ደልደል ይበል። ጸጋው ካለ እኮ ማንም አይወስድም። ሰጠ ከተባለ መልሶ ወስዷል ካልተባለ በስተቀር አለ ማለት ነው። ጸጋ ግን የአጥቢያ ዳኛ ለመሆን የሚያበቃ መሆን የለበት። ገብተዋል። ሐዋርያት ቤተክርስቲያን ይተክላሉ አይደል? ስለዚህ ሐዋርያ ነኝ ካለ ሰው ደቡብ ሱዳን ወይም ሌላ ራቅ ያለ ቦታ ሄዶ ቤተክርስቲያን መትከል ከተረጋገጠ አይደለም እንዴት ነው ማለት የምንችለው? ነበሩ እኮ ማለት ስም አልሰጠናቸውም እንጂ እኛም ልጅ ሆነን ክብራቸውን ፍላጎቶቻቸውን ገተው ገጠር ገብተው ቤተክርስቲያን የተከሉ ብዙዎች አሉ። ነቢያትም ደግሞ ከሆድ ዕቃ ወጥተው ትልልቅ የሚባሉ እግዚአብሔር የሚያሳያቸው ሳይሸቃቅጡ የሚናገሩ ናቸው ነቢያት። ምንም ይሄ ወደዚህና ወደዚህ የምናደርገው ጉዳይ አይደለም። ስለዚህ ለራሳቸው ክብር ሳይሆን ለጠራቸው ክብር የሚኖሩ ለሰሙት ክብር የሚኖሩ መሆን አለባቸው። ስለዚህ በዚህ ልክ የተገለጠ ካለ አንሾም የምንልበት ምክንያት የለም። ነገር ግን ጉዳዩ ገዝፎና በፉጨትና በጩኸት የመጣ ጉዳይ ከሆነ ሌላ ውስጥ ይጥለናል እና ይህን ጉዳይ ሰከን እንበል። በነገራችን ላይ ቤተክርስቲያናችን ባለፈችበት 75 ዓመት ታሪክ ወደኋላ ስትመለከት ለሁሉ ነገር አንፈጥርም። እያየን እየመረመርን በእኛ አቅም ልክ ነው ያልነውን ተስማምተን ልክ ነው እንላለን፣ ተስማምተን ልክ አይደለም እንላለን።